ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ከዛ ውጪ ግን እንደተለመደው የአፍሪካ ዋንጫ መረጃዎችንም በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ዛሬም በአፍሪካ ዋንጫ የሚደረጉ ጨዋታዎች ያሉ፣ እንዲሁ ደግሞ ትላንትናም የተደረጉ መርሃ ግብሮች ያሉና አዳዲስ ጉዳዮችን ከአፍሪካ ዋንጫው ጋር አያይዘን ወደ እናንተም የምናደርሰው መረጃን ወደ እናንተ የምናደርስ ይሆናል። ስለምታደምጡን እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ቦክሳችን ክፍት ነው። የፈለጋችሁትን ሀሳብና አስተያየቶቻችሁን ልታጋሩን ትችላላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የአፍሪካ ዋንጫ መረጃን በማስቀደም ነው የምንጀምረው። የአፍሪካ ዋንጫ የምድብ 5 እና 6 ጨዋታዎች ዛሬ ቀጥለው ይደረጋሉ። በሞሮኮ አስተናጋጅነት እየተካሄደ የሚገኘው የ2025 የአፍሪካ ዋንጫ የምድብ 5 እና 6 ሀገራት ጨዋታዎችም ቀጥለው ይደረጋሉ። በዚሁ ምድብ 12 ሰዓት ላይ እኛ ስቱዲዮ በገባንበት ሰዓት አልጄሪያ ከሱዳን ጋር ይጫወታሉ። የ2019 የአፍሪካ ዋንጫ አሸናፊዋ አልጄሪያ ለሌላ ድል ሞሮኮ የደረሰች ሲሆን በመክፈቻውም ከሱዳን ጋር ጠንካራ ፈተና እንደሚጠብቃት ነው የሚነገረው። በምድብ 6 የወቅቱ የውድድሩ አሸናፊ ኮት ዲቮር ከሞዛምቢክ ጋር ምሽት 3 ሰዓት ላይ ስትጫወት፣ በምድቡ ሌላ ተጠባቂ ጨዋታ ካሜሩንና ጋቦን ምሽት 5 ሰዓት ላይ ጨዋታቸውን የሚያደርግ ይሆናል። አንድሬ ኦናናንና ቪንሰንት አቡበከርን ከስብስብ ውጭ ያደረገችው የካሜሮን ብሔራዊ ቡድን ከ2017 በኋላ ሻምፒዮን ለመሆን ጠንካራዋ ጋቦንን ዛሬ እንደምትገጥም ነው የወጣላት መርሃ ግብር የሚያሳየው። ሌላኛው ከዚሁ ከዛሬዎቹ ጨዋታዎች ጋር በተያያዘ ሪያድ ማህሬዝ የሰጠውን ሀሳብ እንመልከት። ሞሮኮዊያን ደማቅ አቀባበል አድርገውልናል ሲል ነው ሪያድ ማህሬዝ የሚናገረው። የአልጄሪያ ብሔራዊ ቡድን ተጫዋች ሪያድ ማህሬዝ ቡድናቸው ከሞሮኮ ጥሩ አቀባበል እንደተደረገለት ነው የገለጸው። ሞሮኮቪያን ጥሩ አቀባበል አድርገውልናል ያለው ሪያድ ማህሬዝ በጎረቤት ሀገር በመሆናችንም በጣም ደስተኞች ነን ሲልም ነው የተናገረው። ከአልጄሪያዊ አባትና ከሞሮኮዊ እናት እንደተገኘ የገለጸው ማህሬዝ ይሄ ውድድሩ ለእኔ የተለየ ያደርገዋል ሲልም ጭምር ተናግሯል። ከአልጄሪያ ብሔራዊ ቡድን ጋርም ታሪክ መጽሐፍ ለመጀመር ዛሬ ትክክለኛው ቀን እንደሆነ ጭምር ነው ሪያድ ማህሬዝ የሚናገረው። እንግዲህ አልጄሪያውያን በተለይ ከሞሮኮ ጋር በፖለቲካዊ ጉዳዮች ላይ አንዳንድ ጥያቄዎች ይነሳሉና ሰጣ ገባ ውስጥ ናቸው የሚሉ ጉዳዮች ይነሱ ነበር። ነገር ግን የአልጄሪያው ተጫዋች ሪያድ ማህሬዝ ግን ሞሮኮዊያን በጣም ደማቅ የተባለ አቀባበልን ያደረገልን ሲልም ጭምር ነው ሀሳቡን እንደሰጠም የተመለከት ነው። ከጨዋታው በፊት አንዳንድ ጉዳዮች ሲሰሙ ነበር። የሱዳን ተጫዋቾች በውድድሩ ላይ ሳተፉ ይችላሉ የሚሉ ነገሮች ሲነሱ ነበር። የሱዳን ብሔራዊ ቡድን ተጫዋቾች ለረጅም ጊዜ ያልተከፈላቸው የአበልና የጉርሻ ክፍያ እንዲሰጣቸውም ጠይቀው ነበር። ተጫዋቾቹ ያቀረቡት የፋይናንስ ጥያቄ ከመክፈቻው ጨዋታው በፊት ምላሽ ካላገኘም በአፍሪካ ዋንጫው እንደማይከፈሉ ማስፈራራታቸውን የተነገረው። ከዚህ በፊት በነበረ ውድድርም ተመሳሳይ ጥያቄ አንስቶ አንድ የሀገሪቱ እግር ኳስ ፌዴሬሽን ኃላፊም ጣልቃ በመግባት ተማጽነው እንዲጫወቱ አድርጓቸው ነበር። ኃላፊው በወቅቱ የተጫዋቾቹን የገንዘብ ጥያቄም ከአፍሪካ ዋንጫ ውድድር በፊት ምላሽ እንዲያገኝም ቃል ገብተው እንደነበር ነው የተገለጸው። አሁን ላይ ግን ውድድሩ ቢጀመርም ለተጫዋቾች ቃል የተገባላቸው ባለመፈጸሙ ግን በቡድኑ ተቃውሞ በድጋሚ መቀስቀሱ ነው እየተሰማ የሚገኘው። በምድብ 5 የተደለደለችው የሱዳን ብሔራዊ ቡድን የመክፈቻ ጨዋታዋን ከአልጄሪያ ብሔራዊ ቡድን ጋር እንደምታደርግም የሚታወቀ ጉዳይ ነው። የአንጎላ ደጋፊ ነኝ ብለዋል ኤድዋርዶ ካማቪንጋ ነው ይህንን ሀሳብ የሰጠው። ፈረንሳዊው የሪያል ማድሪድ አማካይ የሆነው ኤድዋርዶ ካማቪንጋ በአፍሪካ ዋንጫ የአንጎላ ብሔራዊ ቡድን ደጋፊ መሆኑን ይናገራል። በአፍሪካ ዋንጫ ከአንጎላ ጎን ነኝ ያለው ካማቪንጋ ያለፈውን ውድድር ተከታትያለው፣ ጥሩ ተጫውተው ነበር ሲልም ጭምር የተናገረው። አክሎም አንጎላ በዚህ ዓመት ጥሩ እድል እንዳላትም አምናለሁ ሲልም ጭምር ነው እንግዲህ ኤድዋርዶ ካማቪንጋ የሚናገረው። ኤድዋርዶ ካማቪንጋ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎዊያን ቤተሰቦች
አንጎላ የስደተኞች ማቆያ ጣቢያ ውስጥ ነበር እንደተወለደ የተነገረው። ተጫዋቹ ከቤተሰቡ ጋር ወደ ፈረንሳይ በማምራት በፈረንሳይ ያደገ ሲሆን እግር ኳስንም በፈረንሳይ መጀመሩ ይነገራል። ቤተሰቦቹ የዲሞክራቲክ ኦፍ ኮንጎ ቤተሰቦች ናቸው፣ ወይም ዜግነታቸው እንደዛ ነው። እሱ ደግሞ የተወለደው አንጎላ ውስጥ ነው፣ ስደተኞች ማቆያ ውስጥ። ያደገው ደግሞ በፈረንሳይ እንደሆነ ይነገራል። እና በዚህ አፍሪካ ዋንጫ ላይ ግን የአንጎላ ደጋፊ ነኝ ሲልም ጭምር ነው የተናገረው። የዩጋንዳን ግብ ያስቆጠረው ኦሜዲ ማን ነው የሚለውን እንመልከት። ትላንትና ምሽት ዩጋንዳ በቱኒዚያ 3-1 በተሸነፈችበት ጨዋታ ብቸኛዋን የዩጋንዳ ግብ ዴኒስ ኦሞዲ ነው ማስቆጠር የቻለው። ዴኒስ ኦሞዲ የትርፍ ጊዜ እግር ኳስ ተጫዋች እንደነበር ሲገለጽ ትምህርቱን ተከታትሎ በነርሲንግ ዲፕሎማ አግኝቷል። በኋላ ላይ ተጫዋቹ የህይወት መንገዱ ተቀይሮ የእስር ቤት ጥበቃ ሰራተኛ በመሆን እያገለገለ እንደነበር ይገለጻል። የ31 ዓመቱ ዴኒስ ኦሞዲ ከ6 ዓመታት በኋላ ግን ሀገሩ የአፍሪካ ዋንጫ ውድድር ላይ መወከልም ችሏል። ተጫዋቹ በመጀመሪያም የአፍሪካ ዋንጫ ተሳትፎም ለሀገሩ ዩጋንዳ ጭምር ጎል ማስቆጠር መቻሉን እየተመለከትን ነው የምንገኘውና የተጫዋች አስገራሚ ታሪክ እንዳለው የሚያሳየው መረጃዎች ናቸው የወጡት። የእስር ቤት ጥበቃ ሰራተኛ ነበር። የተጫዋች እንግዲህ የኪታራ ኤፍሲ አጥቂና ለዩጋንዳ ክሬስም ቁልፍ ተጫዋች የነበረ ነው። በወቅቱ እንግዲህ በየአመቱ ምርጥ ተጫዋችም ተብሎ ተሸልሟል። አጥቂው ዩጋንዳ ለ2025 የአፍሪካ ዋንጫ እንድታልፍን በመርዳትና የ2024ቱን የስታንቢክ ዩጋንዳ ዋንጫን ከኪታራ ኤፍሲ ጋር በማሸነፍ ያሳየው አስደናቂ ብቃትም ከፍተኛውን ሽልማት አስገኝቶለታል። ዴኒስ ኦሞዲ ያስቆጠራት ምርጥ ቄንጠኛ ጎልም በ2024 የፊፋ ፑሽካሽ የአመቱ ምርጥ ጎል በመባልም እጩ እንደነበረች የሚታወስ ነው። ታዲያ ይህ አጥቂ ከሀገሩ ዩጋንዳ ጋር በአፍሪካ ዋንጫ ውድድር ሞሮኮ ላይ ከትሟል። በምድብ 3 ላይ የምትገኘው ዩጋንዳ ትናንትና ምሽት ከቱኒዚያ ጋር ያደረገችው ጨዋታ 3-1 መሸነፏ የሚታወስ ነው። ብቸኛውን አንድ ጎልም ለዩጋንዳ ብሔራዊ ቡድን ያስቆጠረው በ90ኛው ደቂቃ ጭማሪ ላይ ያስቆጠረው ይኸው ተጫዋች ዴኒስ ኦሞዲ ሲሆን ይህም ተጫዋች በመጀመሪያው የአፍሪካ ዋንጫው ተሳትፎ ለሀገሩ ጎል ማስቆጠር ችሏል። ዴኒስ ኦሞዲ የትርፍ ጊዜ እግር ኳስ ተጫዋች እንደነበረም ብዙዎች የሚያሳዩት ነገሮች አሉ። እንዲሁ ደግሞ ሌላው የዴኒስ ኦሞዲ አስገራሚው የህይወት ጉዞ ሲቀጥል ወደ አፍሪካ ዋንጫ ከማቅናቱ በፊትም የህይወት መንገዱ ተቀይሮ የእስር ቤት ጥበቃ ሰራተኛ በመሆንም አገልግሎ ነበር። የ31 ዓመቱ ዴኒስ ኦሞዲ ከ6 ዓመታት በኋላ ነው እንግዲህ በአፍሪካ ዋንጫ ውድድር ወክሎ ሞሮኮ ላይ ጎል ማስቆጠር ሞሮኮ ሀገር ላይ በቱኒዚያ ብሔራዊ ቡድን ላይ ጎል ማስቆጠሩን የተመለከትነው። የፊታችን ቅዳሜ ደግሞ ዩጋንዳ ሁለተኛዋን ጨዋታ ከሌላኛዊቷ የምስራቅ አፍሪካ ተወካይ ታንዛኒያ ጋር ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የማንቸስተር ዩናይትድ ጉዳዮችን ወደ እናንተ እናደርሳችሁ። ማርከስ ራሽፎርድ ይናገራል። በእርግጥም በባርሴሎና መቆየት እፈልጋለሁ። ይህ የመጨረሻ ግቤ ነው። ነገር ግን ጠንክሬ እንደምሰለጥንና በሜዳ ላይ ያለኝን ሁሉ ነገር እንደምሰጥም የሚያደርገኝ ምክንያት ይህ አይደለም። የኔ ዓላማ ሁሉንም ነገር ማሸነፍ ነው። ባርሴሎና ዋንጫዎችን ለማሸነፍ የተገነባ ግዙፍና ድንቅ ክለብ እንደሆነ አውቃለሁ ሲል ጭምር ይናገራል። ተጫዋቹ ከማንቸስተር ዩናይትድ ወደ ባርሴሎና በውሰት ካመራ በኋላ መልሶ ራሱን እያገኘ ያለ ይመስላል። በተለይ በመጀመሪያዎቹ ጥቂት ሳምንታት ላይ በርከት ያሉ የግብ አስተዋጽኦችን ማድረግ መቻሉን ተመልክተን ነበር። ይህ ተጫዋች በተለይ በአሲስቱ ደረጃ ከተመለከትን በስፓኒሽ ላሊጋ አሁን ላይ በአሲስቱ አንደኛ ደረጃ ላይ ነው የተቀመጠው። ልክ እንደ ላሚን ያማል ሁሉ 7 አሲስቶችን በማድረግ ሁለቱ የባርሴሎና ተጫዋቾች በአሲስቱ ደረጃ በአንደኝነት መቀመጥ የቻሉ ተጫዋቾች ናቸውና ራሽፈርድ ጥሩ ጊዜን እያሳለፈ ነው። ምናልባት ባርሴሎና ይህንን ተጫዋች የውሰት ስምምነቱን ቋሚ እንኳን ማድረግ ባይፈልግ ሌሎች በጣም በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ፍላጎቱ አላቸው። የፈረንሳዩ ክለብ ፓሪስ ሳን ዠርመን ይህንን ተጫዋች ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። ከወደ እንግሊዝም ቶትናም ሆትስፐርስ የቶማስ ፍራንክ ቡድን ይህንን ተጫዋች ለማስፈረም ፍላጎቶች እንዳሉት የሚያሳዩ ነገሮች አሉና በባርሴሎና ቤት እያሳየ ከሚገኘው ጥሩ አቋም ጋር በተያያዘ ባርሴሎናም ቢሆን ይህንን ተጫዋች ለማቆየት ጥረት ያደርጋል ተብሎ ይታሰባል። ካልሆነ ግን ሌሎች እንግዲህ ክለቦችም ይህንን ተጫዋች ለማስፈረም እንቅስቃሴዎችን እንደሚያደርጉ ነው ሰሞኑን እየወጡ ያሉ መረጃዎች የሚያሳዩት። ፊል ጆንስ ሊሳንድሮ ማርቲኔስ በሚድፊልደር ሚና ላይ ስለመጫወቱ ተጠይቆ ሀሳቡን ሰጥቷል። በዚያ ጨዋታ ያ ሚና ለሊሳንድሮ ማርቲኔስ በእውነት እንደሚስማማው አስቤ ነበር። ሊሳንድሮ ማርቲኔስ ኳሱን በአግባቡ ይቀበል ነበር። የተመጠኑ አጭር ፓሶችንም በጥራት ሲያቀብል ተመልክቼዋለሁ። እኛ ደግሞ ጥሩ የግብ ዕድሎችን ፈጠርን፣ ነገር ግን ጨዋታውን ለማሸነፍ የሚበቃ ጥረት ግን አላደረግንም። ስለዚህ ሊሳንድሮ ማርቲኔዝ ግን ያ ሚና በደንብ የሚወጣው አይነት ፐርፎርማንስን ያሳየው ተቀይሮ ከገባ በኋላ ጥሩ እንቅስቃሴዎችን ሲያደርግ ነበር። ፓሶቹ ደግሞ በጣም ስኬታማ የነበሩ እንደሆኑ ጭምር ተመልክቻለሁና ያንን ሚና በትክክል መወጣት እንደሚችል
ተመልክቼበታለሁ ሲልም ጭምር ነው የተናገረው። ፊል ጆንስ ስለ ሊሳንድሮ ማርቲኔስ ሀሳቡን ሲናገር በሚቀጥሉት ጨዋታዎች ላይም የፊታችን አርብ ጀምሮ ማንቸስተር ዩናይትድ የፕሪሚየር ሊግ ጨዋታውን ያደርጋል እያለ ብሩኖ ፈርናንዴዝ እና በእነዚህ ጨዋታዎች ላይ ምናልባት ሊሳንድሮ ማርቲኔዝን በተመሳሳይ ሚና ልንመለከተው እንደምንችል ሀሳቦች እየወጡ እንደሚገኙ ነው የተገለጸው። ከአንቷን ሴሜኒዮ ጋር በተያዘ ማንቸስተር ሲቲ እንግዲህ ይህንን ተጫዋች ለማስፈረም መስማማቱና መቅረቡ እየተገለጸ ነው የሚገኘው። ማንቸስተር ዩናይትድ የአንቷን ሴሜኒዮ ዝውውር ውልን እንዲያጠናቅቅም ብለው የክለቡን ደሞዝ መዋቅርም ለማፍረስና ለመለወጥ ፍቃደኛ እንዳልሆኑ እየተገለጸ ይገኛል። ተጫዋቹ በእርግጥም ዋንጫን ማሸነፍ አሁን ላይ በትልቁ ዓላማው ስላደረገ የዋንጫ ማሸነፍ ጉጉትም አለኝ በማለቱ ማንቸስተር ሲቲን መምረጡ ነው የቅርብ ሰዎቹ እየተናገሩ የሚገኙት። ዩናይትድ የደሞዝ መዋቅሩንም እንግዲህ ኮላፕስ ማድረግ ወይም ደግሞ እንዲበላሽ ማድረግና ለማፍረስም ፍቃደኛ እንዳልነበሩ ይነገራል። ነገር ግን አሰልጣኝ ሩበን አሞሪም ይህንን ተጫዋች ከመውደዳቸው የተነሳ ግን ለሱ ሲሉ የክለቡን የአጫዎች ዘይቤ ጭምር ለመቀየር ፍቃደኛ እንደነበሩ ጭምር የሚያሳዩ ነገሮች ናቸው የወጡት። አሁን ላይ ግን ወደ ማንቸስተር ሲቲ ለመዘዋወር የቀረበ እንደሆነ ነው የተገለጸው። በቶክ ስፖርት የሬዲዮ ጣቢያ ላይ በስፋት የሚደመጠው ሳይመን ጆርደን አንድ ሀሳብን አጋርቷል። ራስመስ ሆይለንድ የጣሊያን ሱፐር ካፕን ካሸነፈ በኋላ በኢንስታግራም ገጹ ስለለጠፈው ፖስት ነው ይህንን ሀሳብ ያጋራው። እሱ በማንቸስተር ዩናይትድ ቤት እያለ ምንም የሚጠቅም ተጫዋች አልነበረም። ወደ ናፖሊ ካመራ በኋላ እያሳየ ያለው ነገር ክብር አለኝ፣ ነገር ግን የጣሊያን ሴሪኤ እንደ እንግሊዝ ፕሪምየር ሊግ ፈታኝና ከባድ ሊሆን አይችልም። በአጠቃላይ ራስመስ ሆይለንድ በእጅጉን ተለውጧል የሚባለው ነገር ላይ አያሳመነኝም ሲል ነው ሳይመን ጆርደን ሀሳቡን እየሰጠ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ጉዳይ ማንቸስተር ዩናይትድ የአረቢ ለብዚሹን የ19 ዓመት ወጣት የመስመር አጥቂ የሆነውን ያን ዲያማንዴን እየተመለከቱት እንደሚገኙ የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ የወጡት። እንደ ስካይ ስፖርት ገለጻ ከሆነ ዩናይትዶች ስለ ያን ዲያማንዴ በቅርብ ሰዓታት ውስጥም ከአረቢ ላይፕዚግ ጋር ጥሩ ግንኙነቶችን ማድረጋቸውን የተገለጸው። ያን ዲያማንዴ በዚህ ሲዝን በጀርመን ቡንደስሊጋ ለአረቢ ላይፕዚግም 14 ጨዋታዎችን አድርጎ 9 የጎል አስተዋጽኦችን ማበርከት ችሏል። 6 ጎሎችን ያስቆጥሮ 3 ደግሞ ኳሶችን አመቻችቶ ማቀበሉ ነው የተነገረውና ይህንን ተጫዋች ለማስፈረም ነው ዩናይትድ እንቅስቃሴ እያደረገ የሚገኘው። ያን ዲያማንዴ የብዙ ትልልቅ ክለቦችም ትኩረት ያረፈበት ተጫዋችና ባለተሰጥኦ ተጫዋች እንደሆነ በዚህ ሰዓት ከሚገኙ ወጣት ተጫዋቾች መካከል አንደኛው እንደሆነ ጭምርም ይነገራልና ይህንን ተጫዋች ለማስፈረም ዩናይትድን ጨምሮ በርከት ያሉ የአውሮፓ ታላላቅ ክለቦችም እንቅስቃሴ ለማድረግ ዝግጁ እንደሆኑ የሚያሳዩ ነገሮችን ተመልክተናል። የአርሰናልን ጉዳይ ደግሞ እናንሳ። ትላንትና የካራባው ካፕ ጨዋታ አድርገው ክሪስታል ፓላስን አሸንፈው ወደ ቀጣዩ ዙር ማለፋቸው ይታወሳል። ወደ አራቱን የተቀላቀሉት። በዚህም መሰረት ከጨዋታው በኋላ የተሰጡ አስተያየቶች ያሉ። ከነዚህ መካከል አንደኛው የትላንትናው የጨዋታው ኮከብ የነበረው ዊሊያም ሳሊባ የሰጠው ሀሳብ ነው። ከባለፈው የውድድር ዘመን ከነበረው መማር ይኖርብናል። በግማሽ ፍጻሜው 2 ጨዋታዎችን ተሸንፈን ነበር። አሁን ላይ ግን ወደ ፍጻሜው መሄድ እንፈልጋለን ሲልም ጭምር ነው የተናገረውና ከባለፈው ዓመት የተሻለ ነገርን ማሳየት ይኖርብናል ሲል ነው የተከላካይ ስፍራ ተጫዋች የሆነው ፈረንሳዊ ዊሊያም ሳሊባ ሀሳቡን የሰጠው። ሌላኛው በትላንትናው ጨዋታ ላይ በተለይ በመለያ የፍጹም ቅጣት ምቶቹ ላይ አንዱን ኳስ በማዳን አርሰናልን ወደ ቀጣዩ ዙር እንዲያልፍ ትልቅ አስተዋጽኦ ያደረገው ግብ ጠባቂው ኬፓ አሪዛባላጋ ከጨዋታው በኋላ ሀሳቡን አንስቷል። ባለቀ ደቂቃ እኛ ላይ ባለፉት 2 እና 3 ጨዋታዎች ጎል ተቆጥሮብን ላልተፈለገ ውጥረትም ተዳርገናል። እንዲህ አይነት ነገሮችን ማሻሻልም ይጠበቅብናል። በቀጣይ የጨዋታው ፊሽካ እስኪነፋም ትኩረታችንን ማጣት የለብንም ሲልም ጭምር ነው የተናገረው። እኔ እንደማስበው በመጀመሪያው አጋማሽ በርካታ እድሎችን ፈጥረን ነበር። እናም ጨዋታውንም በጊዜ ማሸነፍ እንችል ነበር። እድሎችን አልተጠቀምንም። ጥሩ ጨዋታም ተጫውተናል። በሁለተኛው አጋማሽ ግን ክሪስታል ፓላሶች ጨዋታውን ቀይረው መጡ። ያም ቢሆን ግን እንደማስበው 50-50 ነበር ጨዋታው። እኛ ከነሱ የተሻለ በርካታ የትልልቅ የግብ እድሎችንም ፈጥረን የነበርንበት ነው። አሁን እንደ ቡድን ደግሞ በመጨረሻው ደቂቃ ላይ ጎል እንዳይቆጠርብንና ያገኘውን የጎል እድሎችም ወደ ውጤት መቀየርና መሻሻል እንዳለብንም ይሰማኛል ሲል ጭምር ነው የተናገረው ይህ ተጫዋችና በቀጣዮቹ ጨዋታዎች ላይ እነዚህን ስህተቶች ማረም ይኖርብናል ሲል ነው ኬፓ አሪዛባላጋ የተናገረው። የትላንትናውን ጨዋታ ግን አሸንፈን ወደ ቀጣዩ ዙር በማለፋችን እጅግ በጣም ደስተኛ ሆኛለሁ ሲልም ጭምር ነው የተናገረው ኬፓ አሪዛባላጋ። ሌላኛው ሚኬል አርቴታ የሰጠው ሀሳብ ነው። ይህንን ብቃት ሁልጊዜም በየ3 ቀኑ የሚያሳዩ ተጫዋቾቻችን ትልቅ ምስጋና ይገባቸዋል ብለዋል ሚኬል አርቴታ ከትላንትናው ጨዋታ በኋላ ሲናገር። ሚኬል አርቴታ አርሰናል በመጨረሻም ዋንጫ ማሸነፍ ይችል እንደሆነ ሲጠየቅም ብዙ እምነት አለ እና ተጫዋቾቹም በእውነት ይፈልጋሉ። ሁሉም ሰውም
ይህንን ነገር ይፈልጋል ሲልም ነው የተናገረው። የምንፈልገውን ለማሳካት የምንችለውን ሁሉ ነገርም ማድረግ አለብን ሲልም ጭምር ነው የተናገረው። ሚኬል አርቴታ ስለ ክሪስቲያን ኖርጋርድም ሀሳቡን ሰጥቷል። በጣም ጥሩ ተጫዋች ነው፣ ነገር ግን አልተገረምኩም። ገና ስናመጣው ሚናውን እንግዲህ በሚገባ ያውቅ ነበር። እሱ ልክ እንደ ኬፓ በዙሪያው ያሉትን ተጫዋቾችም የሚያሻሽል ተጫዋች እንደሆነም አውቃለሁ። ቡድኑ በሚፈልገው ሰዓትም ገብቶ ብቃቱን የሚያሳይ አይነት ተጫዋች ነው። የትኛውንም አይነት ሚና ስጠው እሱ በትክክል ያንን ሚና ተጫውቶ መውጣት የሚችልና ቡድኑን መርዳት የሚችል ትክክለኛ ተጫዋች ነው ሲልም ነው ሚኬል አርቴታ ለክሪስቲያን ኖርጋርድ ያለውን አድናቆት ጭምር እየገለጸ የሚገኘውና ክሪስቲያን ኖርጋርድ በትላንትናው ጨዋታ ላይ የቋሚ ተሰላፊነትን እድል አግኝቶ ነበረ። በጨዋታው ላይም የተወሰኑ የጨዋታው ላይም ጥሩ ነገሮችን ማሳየት መቻሉን ነው የተመለከት ነው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ማንቸስተር ሲቲ ባለፉት 12 ሰዓታት ውስጥ ሴሜኒዮን የማስፈረም ሂደቱን ለማራመድም ከፍተኛ ጥረት አድርጓል። የክለቡ ዳይሬክተር ሁጎ ቪየና ከተጫዋቹ ተወካዮች ጋርም በቀጥታ እየተደራደረ ነው። ምክንያቱም ማንቸስተር ሲቲ በተቻለ ፍጥነትም ተጫዋቹ ውሳኔ ማወቅ ፈልጓል የሚል መረጃ ነው የወጣው። ፋብሪዚዮ ሮማኖ እንዳጋራው ከሆነ ሲቲዎች ግን አሁን ላይ በአብዛኛው የዚህ ተጫዋችን ድልም እንግዲህ የዚህ ተጫዋችን ዝውውርንም ለማድረግም በጣም የቀረቡ እንደሆነ ጭምር ነው የተገለጸው። ሴሜኒዮም ከማንቸስተር ሲቲ ጋር ሙሉ ስምምነት ላይ ደርሷል ሲል ነው ዳቪድ ኦርነስቲን እየዘገበ የሚገኘው። ሴሜኒዮ ዩናይትድ ጥያቄ የፈጠነ ውድቅ አድርጓል ሲል ነው ዳቪድ ኦርነስቲን ጨምሮ የተናገረው። ማንቸስተር ሲቲ የአንቷን ሴሜኒዮን ዝውውር በሚቀጥሉት ጥቂት ቀናት ውስጥም ለማጠናቀቅ ከፍተኛ እንቅስቃሴ እያደረጉ መሆኑ እየተዘገበ ነው። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከፍተኛ ጥረት ቢያደርግም ሴሜኒዮ ግን ፍላጎቱ እና ምርጫው ደግሞ ማንቸስተር ሲቲን እንዳደረገ ነው ፋብሪዚዮ ሮማኖ በዘገባው ላይ ያሰፈረው። የሴሜኒዮ ወደ ማንቸስተር ሲቲ መምጣት ሳቪኒሆንም ከማንቸስተር ሲቲ እንዲወጣ በር ሊከፍትለት እንደሚችል ይነገራል። በተለይ በክረምቱ የተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም ቶትንሃም ሆትስፐርስ ትልቅ እንቅስቃሴ ሲያደርግ እንደነበር እናስታውሳለን። ስለዚህ ቶትንሃም አሁን ላይ ሳቪኒሆን በሚቀጥለው የጥር የተጫዋቾች የዝውውር መስኮት የማግኘት እድሉን ከፍ ያደርግለታል ተብሎ ይታሰባል። በዚህም መሰረት ሴሜኒዮ ወደ ማንቸስተር ሲቲ ለመምጣትም ከጫፍ እንደደረሰና በሚቀጥሉት ጥቂት ቀናትም ማንቸስተር ሲቲ ይህንን ዝውውር ለማጠናቀቅ በትልቁ እየሰራ እንደሚገኝ ነው እንደ ፋብሪዚዮ ሮማኖ እንደ ዳቪድ ኦርነስቲን መረጃውን እያጋሩ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናደርስ። አሌክዛንደር ኢሳክ በኢንስታግራም ገጹ ላይ አንድ ሀሳብን አጋርቷል። እንግዲህ በጉዳት ምክንያት ለተወሰኑ ወራት ከሜዳ እንደሚርቅ ይታወቃል። ከቶትንሃም ጋር በነበረ ጨዋታ በደረሰበት ጉዳት ማለት ነውና አሌክዛንደር ኢሳክ ቀዶ ጥገና ካደረገ በኋላ በኢንስታግራም ገጹ ላይ ሀሳቡን አጋርቷል። ለተወሰነ ጊዜ ከሜዳ በመራቄ በጣም አዝኛለሁ። አሁን የማገገሚያና ከቡድኔ ጎን ሆኜ ድጋፍ የምሰጥበት ጊዜ ነው። በተቻለኝ ፍጥነት ለመመለስና በጽናትም ለመስራት እሞክራለሁ። ለሁሉም ቀዮችና ለሌሎችም ለላካችሁልኝ መልእክቶችም በጣም አመሰግናለሁ። ይህ ሳይስተዋል የሚታለፍ አይደለም ሲልም ጭምር ነው የተናገረው። ሚኪ ቫን ደቬን ነው እንግዲህ አሌክዛንደር ኢሳክ ላይ ጉዳት መስራቱ የሚታወሰው። ሚኪ ቫን ደቬን ስለ አሌክዛንደር ኢሳክም ሲናገር መልእክት ልኬለት ነበር፣ ምክንያቱም በእርግጥ እሱን ለመጉዳት ወይም ደግሞ እንዲጎዳውም የሚያደርግ ነገር ለማድረግ ፈጽሞ አልፈልግም ነበር። እኔ ያደረግኩት ኳሱን ለማስቆም መሞከር ብቻ ነበር። እግሩም በእግሮቼ መካከል ያረፈበት መንገድ ግን እድለቢስ እንዲሆን አድርጎታል ብዬ አስባለሁ። ቶሎ እንዲያገግምም መልካሙን ሁሉ እመኝለታለሁ። የነገርኩትም ይህንን ነው። መልሶ በጻፈልኝም ጊዜ መልእክቱን በጣም አድንቆታል ሲልም ጭምር ነው የተናገረው። ሚኪ ቫን ደቬን ሀሳቡን ሲሰጥ እንግዲህ ሰሞኑን አሰልጣኝ አርነ ስሎት ተጫዋች እንግዲህ በጣም ቸልተኛ ነው የሚል አይነት ሀሳብን ጭምር በቸልተኝነት የተሰራበት ጥፋት ነው ሲልም ጭምር ተናግሮ እንደነበር የምናስታውሰው ነው። ቶትንሃም በኖቲንግሃም ፎረስት ከተሸነፈ በኋላ በቶማስ ፍራንክ የወደፊት ቆይታ ላይ ውሳኔዎችን ሊያሳልፍ ነው። ቶማስ ፍራንክ በቶትንሃም ያለው ቆይታ በአስቸጋሪ ሁኔታ የጀመረ ሲሆን በተለይም እሁድ ዕለት ደግሞ በኖቲንግሃም ፎረስት በተሸነፉበት ጨዋታ ላይ በሰፊ ውጤት መሸነፋቸው ሁኔታውን ይበልጥ አክብዶባቸዋል። የቀድሞ የብሬንትፈርድ አሰልጣኝ በሰሜን ለንደኑ ክለብም ከፍተኛ ጫና ውስጥ ነው የሚገኙት። አሁን ላይ ቡድናቸው በተለይ በፕሪሚየር ሊግ የደረጃ ሰንጠረዥ ከወገብ በታች ነው አሁን ላይ ተቀምጦ የሚገኘው። ባለፉት 24 ሰዓታት ውስጥም ቶተንሃም በቶማስ ፍራንክ ምትክም የሚሆኑ አሰልጣኞችን እያጤነ እንደሆነ ቢዘገብም እስካሁን ግን አሰልጣኙን ከስራ ለማሰናበት ዝግጁ እንዳልሆኑ ነው የሚነገረው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሚኪ ብራውን ቶተንሃም በአሁኑ ወቅትም በቶማስ ፍራንክ ላይ ፈጣን ውሳኔን የማሳለፍ እቅድ እንደሌለውና አሰልጣኙ በኃላፊነታቸው እንዲቀጥሉ ፍላጎት እንዳለን የተነገረው። በቶማስ ፍራንክ ላይ ከፍተኛ ጫና አለ። ደጋፊዎችም እንዲሰናበት እየጠየቁ ነው።
እንደ ኖቲንግሃም ፎረስት ካለ ውጤት በኋላ ደግሞ ሁኔታው ለራሱ ምቹ አይሆንም። ነገር ግን በአሁኑ ወቅት ምንም አይነት ፈጣን እርምጃ ይወሰዳል ተብሎ አይጠበቅም። ምክንያቱም እንደተነገረው ከሆነ ክለቡ በሚታየው ጊዜ ውስጥ ከሱ ጋር ለመቀጠል ተስፋ አድርጓል። እርግጥ ነው ውጤቱን ማሻሻል የማይችል ከሆነና ደጋፊ ወደ ተቃውሞ ካመራ ግን በአንድ ጥያቄዎች መነሳታቸው አይቀሬ ነው የሚሆነው። ይህም ግን ክለቡ ውሳኔ እንዲያስተላልፍ ሊያስገድደው ይችላል። ይሁን እንጂ የክለቡ ስሜት ለረጅም ጊዜ እሱን የመደገፍ ነው። ስለዚህም ገና በቆይታው መጀመሪያ ላይ እሱን የማሰናበት በጭራሽ እቅዷቸው አካልም እንዳልሆነ ነው የሚነገረው። ሀሳቡን እንዲተገበር ጊዜ እንደተሰጠው ነው የሚታወቀው። እስካሁን ግን የሚጠበቅበትን ውጤት አላመጣም። ክለቡ አስቸጋሪ ጊዜን እያሳለፈ ነው። ይህንንም መቀየር የግዴታ ይኖርበታል። ቢሆንም ግን ክለቡ ከአሰልጣኙ ጋር በመቀጠል እሱም ደግሞ ከዚህ ችግርም ያወጣናል ብለው ተስፋ ያደርጋሉ። ለቶትናም አስቸጋሪ ውድድር ዘመን ሆኖባቸዋል። ደጋፊዎችም ቶማስ ፍራንክ እንዲለቅ መፈለጋቸው የሚጠበቅ ቢሆንም የ2024-25 የውድድር ዘመን የነበረውን አጠቃላይ ችግር ስንመለከት ግን የክለቡ ችግር ከአሰልጣኝ በላይ መሆኑን ግልጽ እንደሆነ ነው እየታየ እንደሚገኝ መረጃዎቹ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችን ይድረሳችሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንመጣ ይሆናል። ለዛሬ ግን እዚህ ጋር ላብቃ። ሀሳብ አስተያየት ካላችሁ ኮሜንት ቦክሳችን ክፍት ነው፣ ልታጋሩን ትችላላችሁ። እኛ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንመጣለን። መልካም ቀን፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።